ጸንቶ ቤት ያለማገር መሰረታችን ውላችን ለኛ ድምጻችን ሆኗል መተማመኛ በተሳካ ሁኔታ የምፈልገውን መርጫለሁ። ደስ ብሎኝ የመሰለኝን ፓርቲ መርጫለሁ ማለት ነው። የሚሆነኝን መርጫለሁ። በምርጫ ተሳትፌያለሁ። እኔም በሰላማዊ መንገድ ድምጼን ሰጥቼ እየወጣሁ ነው ያገኛል። ይሆነኛል ያልኩትን መርጫለሁ። ኢትዮጵያ እየመረጠች ነው። እኔም የበኩሌን ይበጀኛል ይሆነኛል ያልኩትን ፓርቲ መርጫለሁ ማለት ነው። በጠዋት መጥቼ 12 ሰዓት ሲሆን መርጬ እየገባሁ ነው። በራሴ ፍላጎት ራሴ ይሆነኛል አገርን ይመጥናል አገርን ይለውጣል ያልሁትን ራሴ ምርጫዬን ፈጽሜያለሁ። አንድ ሰው ድምጽ ፋይዳ አለው። አገርን ይመሰርታል፣ አገርን ይለውጣል፣ አገርን ሰላም ያደርጋል፣ ከሞት ወደ ህይወት ይለውጣል ብዬ ነው የማስበው። እንዲሁኑ የሚል ተጽዕኖ የሌለበት ምርጫ ደስ የሚል ለምን ነው ለአንድ ሀገር ሰላምና ጸጥታ መረጋገጥ ወደ ታስበው የእድገትና የልማት ጉዞ በቅጡ ለመሄድና ለመንቀሳቀስ ምርጫ አስፈላጊ ነው። በአንዲት ካርድ ስልጣን መያዝን ቢያዳብረውና ቢለማመደው ለአገር ግንባታም ለትውልድ ግንባታም ለአገር ሰላም ጠቃሚ ነው። የሚጠቅመኝን መንግስት ለመምረጥ ነው የመጣ። ዝግጁነት አለን። እንግዲህ አሸናፊ መንግስት ከመጣ ከዛ መንግስት ጋር ሆነን ጉሮሯችንን ዘጋግተን እንላለን፣ ለሌላም እንተርፋለን ብለን አስበናል። ምርጫ አንደኛ መብት ነው። እኔ የምፈልገውን አካል መርጬ የሚያስተዳድረኝን መምረጥ የዜግነት ግዴታ ነው። ስለዚህ በራሴ አነሳሽነት መጥቼ ካርድ አወጣሁ። አሁንም ወደ ምርጫ ጣቢያው መጣሁ እና ምርጫ ለራስን መብት መጠበቅ ነው። በምርጫ እንጂ በአፈሙዝ በትጥቅ ሀገር እንደማይመራ ህዝብ እንደማይመራ ተረድተን እኔ ኃይሌን ይዤ መጥቼ በአግባቡ ህዝብ ጋር ተቀላቅዬ እየሰራሁ እገኛለሁ። ስልጣኔንም በአግባቡ ዲዲአር ወስጄ ምርጫው ወቅትም ተገኝቼ በአግባቡ ምርጫዬን እየወሰድኩ ያለበት ሁኔታ ነው ያለ። ለአንዲት ሀገር ምርጫ አስፈላጊ ነው፣ ሰላም አስፈላጊ ነው። ይህም በመገንዘብ እኛም በምርጫው ተሳትፈናል። ምርጫው ፍጹም ዲሞክራሲያዊ ፍትህ ያለበት ማንም ይምረጥ የማይባል የፈለገውን ፓርቲ መምረጥ የሚቻልበት ሁኔታ እንዳለ ተገንዝቤያለሁ። የህዝብ ምርጫ በጣም ታማኝ ህዝብ ያመነበት የፈለገውን የመረጠው ህጋዊና ትክክለኛ መሆን ነው የተረዳኸው። ይሆነናል፣ ይበጀናል፣ ያስተዳድረናል ምነው የምንለው መንግስት ፍጹም ዲሞክራሲያዊ በሆነ እንትን እየተመረጠን ወጣናል። እኔ 7ኛ ጊዜ ነው አሁን ምርጫውን እንትን ያደረኩት የመረጥኩት። ዛሬም በዛሬ በ7ኛው ምርጫም በመምረጤ በቃ በሰላም በዲሞክራሲያዊ እንትን አካሄድ መምረጤ በጣም ደስ ነው ያለኝ። ምርጫው በትክክል ተካሂዷል። ምንም ነገር የለም፣ ሸጋ ነው። እኔም ደስ ያለኝ መርጫለሁ። ምርጫ እንግዲህ ሁሉ ነገር ነው፣ ሁሉ ነገር የምንወስንበት ነው። ምርጫ እንዴት ነው? ጥሩ ነው፣ በጣም ጥሩ ነው። ለስንተኛ ጊዜ መረጡ? 5 ጊዜ። ምርጫ ለአንድ ሀገር ምንድን ነው ብሎ ያስባል? መብታችን ነው አይደል? አዎ መብት ነው። ከወሎ ህዝቦች ዲሞክራሲያዊ ፓርቲ ነው የመጣሁት። ምርጫው በጣም አሪፍ ነው። ያው በሰላማዊ መንገድ እየመረጥን ነው። ያው ፍትሃዊና ዲሞክራሲያዊ በሆነ መንገድ ድምጽ እየሰጠው ነው ሁሉም ህዝቦች እና ደስ ይላል። ምርጫው አሪፍ ነው። ተወካይ ሆኜ የቀረብኩትን የኦኔግ ፓርቲ ነው። ምርጫው እንግዲህ በእኛ ሀገር ዲሞክራሲ ሆኖ ሲናየው እኛ የመጀመሪያ ጊዜ ነው። በአፈ የተናገረ ሁሉም ተሳካ ማለት ሳይሆን ጥሩ ነው ብዬ ነው እኔ እንዳስተሳሰበ። ዜጎች ድምጽ ለመስጠት ከፍተኛ ተነሳሽነት እንዳላቸው አይቻለሁ። ከማለዳው ጀምሮ የነበረው ሰልፍ ዜጎች ሉዓላዊ ስልጣን ባለቤትነታቸውን የሚያረጋግጡበትን መብት እየተጠቀሙ እንደሆነ በተግባር ያሳያል። አካታችነቱ በተለያዩ መገለጫዎች ይገለጻል። ከዚህ በፊት የምርጫ ስርዓቱ እንደሚታወቀው ሁሉንም ያካተተ አልነበረም፣ እንዲሁ ለይስሙላ የነበረ። አሁን ሁሉም ፓርቲዎች በነጻነት የተንቀሳቀሱ ያሉት የእኛን ፓርቲም ጨምሮ ሌላውም ቀርቶ ደግሞ እንደ ክልልም የማስተባብረውን ወይም የምመራውን ሁሉንም ፓርቲዎች
መሰረት አድርጌ ብናገር ሁሉም ፓርቲዎች በነጻነት ሲንቀሳቀሱ አሁንም እየመረጡ ምንም አይነት ችግር አልተፈጠረም። ስለዚህ ያ ማለት ዜጎች ከፍተኛ ተሳትፎ እያደረጉ ነው፣ ፓርቲዎችም በነጻነት እየተንቀሳቀሱ ነው። ስለዚህ ለዲሞክራሲ የምናደርገው ሂደት ያጠናከርን መሄዳችን ያረጋግጥልናል። ስለዚህ በጣም ጥሩ ነው የሚል ነው ያለን እምነታ። ጥሩነቱ ደግሞ በምን ይገለጻል ከተባለ እያያችሁት ነው። አሁን ይህን ያክል ህዝብ በነቂስ ወጥቶ ከመረጠ ትልቅ ነገር ነው። ስለዚህ ይህንን በተግባር ማረጋገጥ አለብን ማለት ነው። እንደ ኢዜማ ምርጫው በስነ ስርዓት የተካሄደ ምንም ተጽዕኖ የሌለበት ኢትዮጵያዊነቱን ያረጋገጠ በዚህ አሸባሪ ተዚህም በተዋከበበት ወቅት ምንም አይነት ተጽዕኖ ሳይኖርበት ምርጫው ተካሂዷል። ኢዜማ በመጀመሪያ የዲሞክራሲያዊ ምርጫ በዲሞክራሲ መሸነፍ የሚቻል መሆኑን ያመን ሰዎች ነው። ፓርቲያችንን ይህንን ነው የሚያምን። ከዚህ በኋላ የህዝብ ድምፅ ነው የሚጠበቀው። አሸናፊና ተሸናፊ የህዝብ ድምፅ ነው። ህዝብ የሚሰጥህ ነው የምትቀበል። ሁሉን ነገር ማግኘት የምትችለው በምርጫ ነው። ከህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ያው አሁን ያለው ሁኔታ በጣም ደስ የሚል ድባብ እንዳለው ያሳያል። ዋናው ነገር ደግሞ መራጩ ህዝብ ነው ባለቤቱ፣ የስልጣን ባለቤቱም ህዝብ ነው። እሱን የበለጠ ተግባራዊ ማድረግና በተግባርም በተጨባጭ ማሳየት እንዲቻል ህዝቡም ባለቤት መሆኑን ስልጣን ያለው መሆኑን እሱም ወሳኝ መሆኑን እንዲያውቅ አድርገን የመውሰድ እርምጃ ይኖራል ብለን እናስባለን። ስለዚህ ራሱ ህዝቡ ወሳኝ መሆኑን አውቆ መንቀሳቀስ ይኖርበታል። ይሄ በተቃራኒ የሚመጣው ሰላማዊ ባልሆነ መንገድ ይሄ ችግር አለ ምናምን ብሎ የሚነሳውን ኃይልና አስተሳሰብ እሱም መግራት ያለብን በተግባር በምንሰጠው ውሳኔ በራሳችን መብት እንደሆነ ማረጋገጥ ነው። ተቻችሎ የመቀጠል ድምፅን የመቀበል ልምዱን ማዳበር አለብን። ነገኛም ብንሆን ሌላው ተቃራኒ የሚሆነው ኃይል ይሄንን እየተለማመደ እያወቀ መሄድ ካልቻለ በስተቀር ዝም ብሎ ውሃ በቀጠነ እያነሳን ለሌላ ሁከት ህዝቡንም እንዳደረገው ከሆነ ትክክል አይደለም የሚል አቋም በግሌም በድርጅትም ነው ያለ። ስለዚህ ትክክለኛውን ድምፅ ህዝብ የሰጠውን ድምፅ አክብረን መቀበል የአማራጭ ሳይሆን ግዴታችን እንደሆነ አድርገን ነው የምናስበው። ባለኝ ምልከታ ህዝቡ በብዛት ወጥቶ በነቂስ ወጥቶ ድምፁን እየሰጠ እንደሆነ አይተናል። ይሄ ደግሞ ሁሉንም የማህበረሰብ ክፍል ያቀፈ እንደሆነ ወጣቱም እናቶችም እና አዛውንቶች ሳይቀሩ በዚህ ምርጫ ሂደት ላይ የተሳተፉ እንደሆነ አይተናል። ከዛ ባሻገር ግን የዚህ ህዝብ ተሳትፎና የራሱን የስልጣን ባለቤትነት የማረጋገጥ ጉዳይ የህልውና ጉዳይ ተደርጎ ሊወሰድ ይገባል። ፍጹም ሰላማዊ በሆነ መንገድ ነው እስካሁን እየተካሄደ ያለው። ከዚህ በኋላም ፍጹም ሰላማዊ በሆነ መንገድ ይቀጥላል ብለን ተስፋ እናደርጋለን። የድምፅ አሰጣጡ እጅግ በጣም በሚገርም ሁኔታ ማህበረሰቡ በምርጫ ሂደት ላይ የተለየ ግንዛቤን እያዳበረ የመጣበት ማህበረሰባችን የሚሆነውን መርጦ ባስቀመጠው ልክ የሚጠይቃቸውን የልማት የሰላምና የመልካም አስተዳደር ጥያቄዎች በአግባቡ ይፈታለት ዘንድ ልዩ የሆነ እንቅስቃሴ እያደረገ ይቀጥላል ብለን ነው የምናምነው። እንደምታውቀው ሰሞኑን የምርጫው ሂደት እንዳይሳካ በዓለም አቀፍም በአገር አቀፍም ደረጃ ከፍተኛ ርብርብ ይደረጋል። ማህበረሰቡ ደግሞ በዚህ ደረጃ ሞቢላይዝ አድርጎ ይህንን ለማክሸፍ የሚያደርገው ከፍተኛ እንቅስቃሴ ነውና ምን ያህል ዋጋ ሊሰጠው እንደሚገባ ይሄ ምርጫ የምታየው ሰሞኑን የተደረገው ካምፔን የተደራጀ የተቀናጀ ሆኖ ስታየውና ማህበረሰቡ ደግሞ ይህንን በማክሸፍ ረገድ በዚህ ደረጃ ተሰልፎ ባለበት ሁኔታ ስታይ ነውና ትልቅ ነገር ነው ያየሁት። ይሄ ማህበረሰብ ሊመሰገን ይገባል። ዙሪያውን በተለያየ ኃይል እየተዋከበ ግን በምርጫ በድምጼ ነው ውጤት መንግስት መሰርተው በድምጼ ፍላጎቴን እገልጻለሁ ብሎ ከሌሊት ጀምሮ አመራሩም የምርጫ ቦርድ ሰራተኛውም አጠቃላይ የማህበረሰብ ክፍሉም ሴት ወንዱ እንደምታየው እናቶቹ ሁሉ እዚህ ተገኝተው ነው ምርጫው እየተካሄደ ያለውና ዲሞክራሲያዊ ይሄ ነው መለመድ ያለበት። የኢትዮጵያ ፖለቲካ በአንድ ጀንበር የሚያልቅ ጉዳይ አይደለም። ግን ይሄ እንደ አንድ መደላደል ሆኖ ቀጣይ በብሔራዊ ምክክር በተለያዩ አግባቦች የኢትዮጵያን ፖለቲካ ወደ ተሻለ ምዕራፍ ለማድረስ ነውና ይሄ ማህበረሰብ ይሁንታውን በዚህ አግባብ እየሰጠ ነው ያለውና ከማንም በላይ ማህበረሰቡ ነው ሊመሰገን የሚገባው። ለዚህ ማህበረሰብ እኔ ራሴ ብዙ ተምሬበታለሁ። ከስድስተኛው ሀገራዊ ምርጫ በተለይ አሁን ክልላችን ካለበት ሁኔታ አንጻር ስናየው የተፈራ ወይም ደግሞ ለመካሄድ አዳጋች ነው ተብሎ የታሰበ ነበር። ነገር ግን ከስድስተኛው ሀገራዊ ምርጫ በተሻለ መልኩ ህዝቡ በነቂስ ወጥቶ ጠዋት ላይ መጥቼ ለማየት ሞክሬ ያለሁ። ያው የጋራ ምክር ቤት አባልም እንደመሆኔ መጠን ያለውን አካሄድ ምን ይመስላል የሚለውን ነገር ከርቀት ሆኜ መከታተል ስላለብኝ ለመከታተል ሞክሬ ነበር። ህዝቡ በነቂስ ወጥቶ ከጠዋቱ 12 ሰዓት ጀምሮ ምርጫ ሲያካሂድ ነበር። ከባለፈው ሀገራዊ ምርጫ የተሻለ የህዝብ ተሳትፎን አይቼበታለሁ። የሰባተኛው ሀገራዊ ምርጫ
ተገኑ ደረጃ ባላለው የቅማንት ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የዚህ የላርማጮ ወረዳ የላርማጮ ምርጫ ክልል የክልል ምክር ቤት ተመራጭ ነኝ። ሰው በሰልፍ የሚፈልገውን ፓርቲ ለመምረጥ ተሰልፎ ሰላማዊ በሆነ መንገድ ምርጫው እየተካሄደ መሆኑን አይቻለሁ። በመሆኑም እኛ እንደ ቅማንት ዲሞክራሲያዊ ፓርቲ የምናሳየው ሰላማዊና ዲሞክራሲያዊ በሆነ መንገድ ምርጫው እንዲጠናቀቅ ነው። ዋናው ዳኛ ህዝብ ነው። ህዝብ ደግሞ አይሳሳትም፣ ትክክለኛውን ውሳኔ ነው የሚሰጠው። ስለዚህ የፖለቲካ ፓርቲዎች ህዝብ የሰጠንን ውሳኔ በተገቢው መንገድ ተቀብለን አሸናፊውን እንኳን ደስ አለህ ብለን ለቀጣዩ እንቅስቃሴያችን መዘጋጀት ነው የሚኖርብን። የህዝብን ውሳኔ ሁሉም የፖለቲካ ፓርቲዎች ገዢው ፓርቲ ጨምሮ ማክበር ይጠበቅብናል። በዛ ልክ ነው መንቀሳቀስ መቻል ያለብን። እንግዲህ ክልላችንም ሀገራችንም ያለበት ሁኔታ ይታወቃል። ወደ ምርጫ እንዳንገባም የተለያዩ አካላት የሚያደርጓቸው ጫናዎች ይታወቃሉ። ይሄን ሁሉ ጫና ተቋቁሞ ድምጹን የሰጠ ህዝብ መከበር አለበት። ስለዚህ ህዝቡ የሰጠውን ድምጽ አክብሮ ወደፊት ተገቢውን እንቅስቃሴ ማድረግ ይጠበቅብናል የሚል መልእክት ነው ማስተላለፍ የምንፈልገው። እንደሚታወቀው ይህ ምርጫ ለሀገራችን ትልቅ እድል ይዞ የመጣ ምርጫ ነው። እናም በዚህ ምርጫ ኢትዮጵያ ያሸነፈች መሆኑን እየገለጽነ እንደ አማራ ህዝብም በርካታ መስዋዕትነት ተከፍሎ ይሄ ምርጫ ዛሬ በስኬት እንዲጠናቀቅ ሆኗል ማለት ነው። ለዚህ ደግሞ ህዝባችንን አጥብቀን አብዝተንም ማመስገን እንፈልጋለን። የአማራ ህዝብ ለምንም የማይበገር መሆኑን አሳይቶበታል። ለዲሞክራሲ የሚከፈለውን መስዋዕትነት እንዴት እንደከፈለ በተግባር አይተንበታል። ህዝባችን ሰፊ የሆነ ፀሐይ፣ ዝናብ ሳይበግረው ረዣዥም ሰልፎችን ተቋቁሞ የትኛውም አይነት የጸረ ሰላም የሆነ ትንኮሳዎችንም ተቋቁሞ በስኬት ምርጫውን ሲመርጥ ውሏል ማለት ነው። ይሄ ለህዝባችን ትልቅ ነው። እንደሚታወቀው ዲሞክራሲ ያለ ምርጫ እውን አይሆንም። ስለዚህ ዲሞክራሲ ሂደት ነው ካለ ደግሞ በዚህ ምርጫ ህዝባችን መሳተፉ ለዲሞክራሲ ያለውን ቀናይነት በተግባር ያረጋገጠበት የሚፈልገው ይሆነኛል በድምፁ መንግስት መመስረት እንደሚችል በተግባር ያሳየበት ትልቅ የሆነ ምርጫ ነው። ይሄ ምርጫ ካለፉት ምርጫዎችም በብዙ መስፈርቶች ቢታይ የተሻለ ነው። እንደ ፖለቲካ ፓርቲም አሳታፊነቱን በተግባር ያየንበት ነው። በሂደቱ ከ23 አካባቢ 23 ፓርቲዎች ተሳትፈዋል። ስለዚህ በሂደቱም የነቃ ተሳትፎ የነበራቸው እንደ ባለፉት ምርጫዎች ሰበብ እየተፈጠረ ፓርቲዎች ከምርጫው እንዲደናቀፉ አልተደረገም። ይህንን እኛ ሕያው ምስክር ነን። በምርጫው ያለን ፓርቲዎች ከገዢው ፓርቲ ወይም ከመንግስት ምንም አይነት ተጽዕኖ አልደረሰብንም። በነፃነት ሀሳባችን ስንገልጽ ቆይተን ዛሬም ህዝብ አሸናፊውን እንዲገልጽ የሆነበት ምርጫ በመሆኑ ደስታችን እጥፍ ድርብ ነው። በምርጫው በርካታ የሆኑ ታዛቢዎች ተሳትፈዋል። እነሱንም ማመስገን እንፈልጋለን። የሲቪክ ተቋማትንም ማመስገን እንፈልጋለን። የኢጋድም ታዛቢዎችን ልኮ ምርጫውን ታዝቧል። እሱንም ማመስገን እንፈልጋለን። የኢትዮጵያ ሰብአዊ መብት ኮሚሽንም ማመስገን እንፈልጋለን። ምርጫ በሂደቱም በውጤቱም የተሳካ የሚሆነው የሁሉንም ተሳትፎ የሚጠይቅ መሆኑን ጠንቅቀን እናውቃለን። የፖለቲካ ፓርቲዎችም በዚህ ምርጫ ከተናጥል ወይም አንዱ ፓርቲ ያሸንፍ ያኛው ፓርቲ ያሸንፍ ከሚል ፉክክር ባለፈ ትልቁን ስዕል ሀገርን በማየት የተከፈለው መስዋዕትነት እንደ ጋራ ምክር ቤት በምርጫ የተሳተፉ ፓርቲዎችን እጅግ አድርገን እናመሰግናለን። እንደሚታወቀው በዚህ ምርጫ ያሸነፈችው ሀገር ነች። ሀገር ለዲሞክራሲ የምትከፍለው መስዋዕትነት፣ ሀገር ቀጣይነቷን የምታረጋግጥበት፣ ሀገር በዜጎቿ የምትፈልገውን መንግስት መመስረት የምትችልበት ለሀገረ መንግስት ግንባታ ያለው አስተዋጽኦ ምርጫ ቀላል የሚባል አይደለም። ለዛም ነው የጋራ ምክር ቤቱ አጥብቆ ደስታውን እየገለጸ ያለው። ከምርጫው ባሻገር ይህን ምርጫ ለማደናቀፍ በርካታ የውጭም የውስጥ ኃይሎች ከፍተኛ ስራ ሲሰሩ ነበር የቆዩት። አይቻልም የሚል መንፈስ ይዘው ሲንቀሳቀሱ ነው የቆዩት። ነገር ግን ሀገር እንደሚቻል ያሳየችበት፣
ሀገር ያሸነፈችበት ምርጫ ነው። ለዚህም ህዝባችንን ደግመን ደጋግመን ማመስገን እንፈልጋለን። ምስጋናውም ይገባዋልና የህዝብ ይሁንታ ባገኝ ኖሮ ይሄ ምርጫ አይደለም በመላው ክልላችን የተወሰነች ከተማ ላይ ማካሄድ ይከብድ ነበር። ይህንን እኛ በተግባር ያየነው በሁሉም ቦታ የአባሎቻችን፣ ደጋፊዎቻችን፣ ተመራጮቻችን በሰላም ወጣው ገብተው ህዝባችን የፈለገውን እንዲመርጥ ያስቻለውን መንግስትንም ማመስገን እንፈልጋለን። እንደ ጋራ ምክር ቤት በርካታ ሁኔቶችን በንቃት አይተናል፣ ስንከታተልም ቆይተናል። ምርጫው ሰላማዊ ዲሞክራሲያዊ ሆኖ እስካሁኑ ሰዓት እንዲጠናቀቅ ያስቻለውን ሁኔታ ደግመንም ደጋግመን የምናወድሰው የምናከብረው ምሳሌም የሚሆን ሀገር የምትኮራበት እኛም የምንኮራበት ለልጆቻችን ደፍረን የምንናገረው ታሪክ ነው። ለምን ቢባል የፓርቲ ወይም የተናጠል አሸናፊነትን አይደለም እያቀነቀን ያለነው። እያቀነቀን ያለነው ሀገር እንድታሸንፍ ነው። ሀገር በዲሞክራሲ ጎዳና እየሄደች እንዳለ ማሳያ መሆኑን ነው በተግባር ያረጋገጥ ነው። አሸናፊው ማንም ይሁን ማን የትኛውም ፓርቲ ይሁን ያሸነፈችው ሀገር እንደሆነ ሁላችንም የተግባባንበት ጉዳይ ነው። ስለሆነም በቀጣይ ውጤቱን በጸጋ እንቀበላለን። መንግስት የሚጸናው ሀገር የሚጸናው በምርጫ ነው። ያኛው ዘመን ያለፈ የተቀየረ መሆኑን ማወቅ አለበት። ህዝባችን ይህን ያሳየን። ይሄ ምርጫ በታቀደለት መንገድ ሰላማዊ በሆነ መልኩ በዜጎች ተሳትፎ እየተፈጸመ ያለ ነው። ከጅምሩም ህጋዊና ህዝባዊ መንግስት የማቋቋም ዓላማን ያነገበ ነው። ህዝቡም በትክክል ወጦ የዜግነት መብቱን እና ሉዓላዊ የሆነውን የህዝብን መብት እየተጠቀመበት ያለበት ሁኔታ ነው ያለ። ይሄ በጣም ትልቅ ስኬት ነው። ኢትዮጵያ ህዝብ በአሁኑ ሰዓት ከምርጫ ውጪ ስልጣን መያዝ እንደማይቻል በድምፁ እያረጋገጠ ያለበት ሁኔታ ነው። የእውነትም ከምርጫ ውጪ ሌላ ምንም መንገድም የለም። ሌላው መንገድ ጉልበት ነው። እሱ ደግሞ የማያቋርጥ ብጥብጥ ውስጥ የሚከት ነው። እናም የኢትዮጵያ ህዝብ ሰላማዊ በሆነ መንገድ በድምፁ ዲሞክራሲያዊ በሆነ መንገድ መሪዎቹን ለማስቀመጥ በዚህ መንገድ ቆርጦ መነሳቱን ያሳያል። በዚህ ምርጫ ተመራጭ የሚሆኑ እጩዎችም ሆኑ ፓርቲዎች ከህዝቡ በጣም ከፍተኛ ኃላፊነት አለባቸው። ምን ያህል እምነት እንዳለው ለዲሞክራሲ መጎልበት እናም ደግሞ ለሚመረጠው ፓርቲ ምን ያህል ታማኝነት ምን ያህል ኃላፊነት እየሰጡ እንደሆነ የሚያሳይ ነው። በሰላምም በኢኮኖሚ ልማትም በስራ ማስገኘትም በአጠቃላይ ትልቅ ተስፋ ሰንቆ ነው ህዝቡ ይሄን ነገር እያደረገ ያለውና ይህንን የሚመጥን ረፍት የሚነሳ ከፍተኛ ስራ እንዳለ ይሰማኛል። ያው ትልቁ ነገር መንግስት ስትመሰርት መንግስት የሀገር ዳር ድንበር በማስከበር ልማቱን በመምራት እና የማህበራዊ የኢኮኖሚ እነዚህ ነገሮች በሙሉ እንዲመራ ይሁነኝ ብለህ ቃል ሰጥተህ ከዛ በኋላ ወደምትፈልገው አቅጣጫ እንዲወስድህ የምትወስንበት እለት ነው ይሄ እለት። ስለዚህ በሀገራችን በተለያዩ አካባቢዎች የተለያዩ ነገሮች ቢኖሩም እነዛን ነገሮች መፍትሄ ለመስጠት ዘላቂ የሆነ መፍትሄ ለመስጠት እና በምልዓተ ህዝቡ የተስማማበት ድምጽ በዚህ አይነት ሲገኝ ለመንግስትም ተአማኒነት ያለው መንግስት ልበሙሉ የሆነ መንግስት ሆኖ እንዲሄድ የሚያደርግና ለህዝቡም ደግሞ ምርጫ ችግሮችን ለመፍታት እንደ ትልቅ መፍትሄ ተደርጎ አማራጭ ተደርጎ መወሰድ ያለበት መሆኑን ያንን ገጽታ ያንን መልእክት ያስተላልፋል ብዬ ነው የማስበው። በኢትዮጵያ ውስጥ ስልጣን መገኘት ያለበት የስልጣን ምንጭ መሆን ያለበት የህዝብ ድምጽ ነው። ህዝባችን አሁንም ይሄንን መብቱን በተሟላ ሁኔታ በየትኛውም አይነት ሁኔታ ቢመሽ ድምጹን ሳይሰጥ አንዳንድ ሁኔታዎች ቢያጋጥሙ ዘናብ ቢሆን ፀሐይ ቢሆን በትግስት በጽናት ሌሊት ወጥቶ እየመረጠ እንዳለው እስከ መጨረሻው ድረስ በዚሁ በሰላማዊ ሂደት በተግባራዊነት እንዲፈጽመው ተግባራዊም እንዲያደርገው ማለት እወዳለሁኝ። በመጀመሪያ ደረጃ የምትጠይቀው እና ስራ የምትሰጠው ሳይሰራ
ተጠያቂነትን የምታረጋግጥበት አካል የምትፈጥርበት ስርዓት ነው። ያ ማለት መንግስት ካለ መንግስትን ከመረጥክ መንግስትን ካቆምክ በማንኛውም ሰዓት የምትፈልጋቸው የኢኮኖሚ፣ የፖለቲካ፣ የማህበራዊ ጥያቄዎች እንዲመለሱ እድል ይሰጣል። መንግስትን ለማቋቋም ህብረተሰቡ እያደረገ ያለው ጥረት ምክንያቱም መንግስት የሚያገለግል ህዝብን ወክሎ የሚፈጽም ካልፈጸመ የሚጠይቅ ስለሆነ ስርዓት የማጽናት ሀገርን የማጽናት ልማዱንና ባህሉን ያጠናከረበት ስርዓት እንደሆነ መረዳት ይችላል። የዘንድሮ 7ኛው ዙር ሀገራዊ ምርጫ ከወትሮው ለየት የሚያደርገው ሀገራችን ይሄ ምርጫ እንዳይካሄድ ብዙ የውጭ አካላት ገብተው እየፈተፈቱ ባለበት አውድ ውስጥ የሚካሄድ በመሆኑ ከሌሎቹ ምርጫ በእርግጥም የሉዓላዊነት መገለጫ ቢሆንም ይሄኛው ምርጫ በእርግጥም የሉዓላዊነትና የህልውና መገለጫ ምርጫ በመሆኑና ህዝቡ ሉዓላዊነቱንና ህልውናውን በራሱ ድምጽ ብቻ የሚያረጋግጥበት እኔ ያውቅልሃለሁ ባዮችን በግልጽ ወጥቶ እየተቃወመ ያለበት እና እሱ ራሱ ውሳኔ ሰጪ መሆኑን እያረጋገጠ ያለበት ሂደት ነው እስካሁን እየተመለከት ነው። ትልቁና ዋናው ነገር የዲሞክራሲ ስርዓት ለመገንባት ከምንከተላቸው መንገዶች አንዱ የምርጫ ሂደት ነው። ምርጫው ደግሞ ህዝባዊና ህጋዊ መንግስትን ለመመስረት ትልቅ እድል የሚፈጥር ስለሆነ መንግስትም ይሄንን በቁርጠኝነት በተቀመጡ ህጎችና አሰራሮች መሰረት እየፈጸመ ነው የሚገኘው። ትልቁ መስካሪያችንም ህጋዊ መሆናችንንም እንዲሰጠን የምንፈልገው ህዝባችን ነው። በዛ ዙሪያ ላይ የህዝቡ ተሳትፎ በጣም ያማረ የደመቀ ነው። ይሄ ምርጫ በአጠቃላይ ህዝበ ነቂስ የተሳተፈበት እንደሆነ መመልከት ይችላል ባለሁበት ምርጫ ጣቢያ ማለት ነው። ይሄ ደግሞ ለምርጫው ህዝቡ በከፍተኛ ደረጃ ትኩረት ሰጠው መሆኑን የሚያመላክት ነው። በእኔ ምልከታ በእኛ ሀገር ምርጫ ማካሄድ በተለይም ደግሞ የዲሞክራሲ ጀማሪ ሀገር እንደመሆኗ መጠን ትልቅ ፋይዳ ያለው ነው። እንደምታውቁት የዲሞክራሲ ዋነኛ መሰረት ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳበር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። ህዝባችን የሉዓላዊ ስልጣን ባለቤትነቱን በተግባር እያረጋገጠ ያለበት ታላቅ ቀን ነው። እኔም የመምረጥ መብቴን በመጠቀም ድምጼን ሰጥቻለሁ። መራጩ ህዝብ በማለዳ በነቂስ ወጥቶ ህገ መንግስታዊ የሆነውን የመምረጥ መብቱን በአግባቡ እየተጠቀመ ይገኛል። እንደምታዩት የምርጫ ሂደቱ እጅግ ሰላማዊ፣ ነፃና የተረጋጋ ነው። ይሄ ከፍተኛ የምርጫ ተሳትፎ የዜጎቻችንን የፖለቲካ ንቃተ ህሊና እድገትና ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በግልጽ የሚያሳይ ነው። ይሄ ከፍተኛ የምርጫ ተሳትፎ ህዝባችን ያለ ይሁንታው የራሳቸውን እኩይ ዓላማ ለማሳካት ሲሉ ለሽፋን የህዝብ ውክልና ተልእኮን ለራሳቸው ለሰጡ አካላት ቦታ እንደሌለውና የራሱን ጉዳይ በራሱ ለመወሰን ትልቅ ዝግጁነት ያለው መሆኑን የሚያሳይ ነው። በሰባተኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ ሰባተኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት
እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ስለዚህ በዲሞክራሲ ልምዳችን አንድ ደረጃ ከፍ ያለ ነው ማለት ይቻላል። በሀገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በምርጫ ብቻ ነው። ከምርጫ ውጪ የመንግስትን ስልጣን መያዝ በህገ መንግስታችን የተከለከለ ነው። ስለዚህ ምርጫ በተሳካ ሁኔታ እንዲከናወን ማድረግ የሁላችንም ዜጎች ኃላፊነት ነው። ይህም ደግሞ ዛሬ እየታየ ይገኛል። ሁላችንም ኢትዮጵያውያን ዜጎች እንደዛሬው በዚህ አይነት ድባብ ሁላችንም ወጥተን ቆመን ሀገር የሚያሻግር መንግስትን የሚያጸና ፖሊሲ አማራጮችን መርጠን ደግሞ ውሳኔያችን አሳርፈን በቀጣይ ሀገራችንን ብልጽግና እውን ለማድረግ ሁላችንም የምንረባረብበት መሆን አለበት ብዬ አስባለሁ። ትልቅ ተስፋና እድገት ያለበት ነው ለማለት ነው። ይሄ ምርጫ የኢትዮጵያን የወደፊት ዕጣ ፈንታ የሚወስን ምርጫ ነው። ይሄ ምርጫ የተሳካ እንዲሆን የምርጫ ተፈጻሚዎች፣ የምርጫ ታዛቢዎች እና የምርጫ ቦርዱ እየሰራ ያለው ስራ እውነት ለመናገር አድናቆት አለኝ። ይሄ ምርጫ የዚህ ምርጫ ስኬት ወደፊት ለምናቋቁመው መንግስት የራሱ የሆነ አስተዋጽኦ ነው። ሌጂቲሜት የሆነ ህጋዊ መንግስት ለማቋቋም ማለት ነው። ስለሆነም ህጋዊ መንግስት ሲቋቋም መንግስት ባለፉት 7 ዓመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን፣ የኑሮ ውድነት ችግሮችን፣ ሌሎችንም ችግሮች አቅዶ ይፈታል ብዬ አስባለሁ። በአጠቃላይ ምርጫው በግሌ ደስ ብሎኛል። ከዚህ ምርጫ በስተጀርባ ብዙ የሚነገሩ ነገሮች አሉ። ህዝቡ ግን ምን እንደሚያደርግ ስለሚያውቅ በጣም አውቋል። ህዝቡ ምን ማድረግ እንዳለበት ነቅቷል። ስለዚህ የተሻለ እንደሆነ ማየት ያለው ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ በዚህ አመት እጅግ በጣም በርካታ ህዝብ ነው ለምርጫ የተመዘገበው። ከ54 ሚሊዮን በላይ እንደተመዘገበ ምርጫ ቦርድ ነግሮናል። እንግዲህ ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ ለአካባቢዬ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነውና በጣም ደስ የሚል አሰራር ነው። በዚህ አመት ያደረግነው ምርጫ በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን እፈልጋለሁ። ምርጫው ምንም ይሁን ምን ህዝቡ የመረጠውን ብልጽግና ፓርቲ ይቀበላል። ቀድመን ስልጠናም እንደወሰድ ነው እኛ በስልጠናው መሰረት ነው ነገሮችን እያስኬድናቸው ያለው። እስካሁን ባለው ምንም አይነት ጣልቃ ገብነት የለም። እስካሁን ድረስ ካየሁት በነጻነት ድምጽ እየተሰጠበት ያለበት አካባቢ ነው። የእኛም የታዛቢ ዋና ሚናም እየተሰጠ ያለው ድምጽ አግባቡን ተከትሎ መሆኑን ማየት እና ትክክለኛነቱን ማረጋገጥ። እስካሁን ድረስ የገጠመ ችግር የለም። ነገር ግን ያለውን ነገር እዚህ እየተነጋገረ አስተባባሪ አለ፣ የምርጫ ቦርድ አስተባባሪ አለ። ያሉትን አስተያየት እየሰጠን እየተስተካከለ የሚሄድበት አግባብ ነው ያለው። እስካሁን እዚህ እኔ ባለሁበት ሳይት ምንም ነገር የተከሰተ ነገር የለም። He has been observing in other parts of Addis Ababa. I've been observing in other parts. እኔና የስራ ባልደረቦቼ በአዲስ አበባ የተለያዩ አካባቢዎች የምርጫውን ሂደት ተመልክተናል። ምርጫው በተካሄደበት አካባቢ ሁሉ ታዛቢዎችን አሰማርተናል። የኢትዮጵያ ወጣት በምርጫው በንቃት የተሳተፈ ነው። ወጣቶች የሚሳተፉበት ምርጫ ለሀገር ዲሞክራሲ ግንባታ ተስፋ ሰጪ ነው። And we believe that Africa is going to go very far when our young people participate in elections. So this is what we can say. It is a work in progress. From morning to now, from the polling stations that we have visited, from the
ከጧት እስከ ማታ በጎበኘናቸው የምርጫ ጣቢያዎችና በደረሰን ሪፖርት መሰረት የምርጫ ሂደቱ መልካም ነበር። የምርጫ ጣቢያዎች በሰዓቱ ተከፍተዋል። የምርጫ ቦርድ ሰራተኞች ምን ማድረግ እንዳለባቸው በደንብ ያውቃሉ። ሁሉም ስራዎች በቅደም ተከተል ሂደዋል። የኢትዮጵያ ሕዝብ የዜግነት ግዴታውንና ዲሞክራሲያዊ ፍላጎቱን ገልጿል ብለንም እናምናለን። Everything seems orderly. Addis Ababa is the capital of Africa. So አዲስ አበባ የአፍሪካ ዋና ከተማ ናት። በአዲስ አበባ የሚጸነስ የዲሞክራሲ ሀሳብ ለሌላው የአፍሪካ ክፍል አስተማሪ ነው። ምርጫ ችግር ሊገጥመው ይችላል። አሳታፊ ምርጫ ልንተገብር የሚገባው ግን እኛ አፍሪካውያን ነን። ዲሞክራሲን በአህጉሩ ልናሰርጽ የሚገባን እኛው አፍሪካውያን ነን። allow a participatory process of electing leaders. Since we came, we've met civil society organizations. ልኡኩ ወደ ኢትዮጵያ ከገባ ጀምሮ የሲቪክ ማህበረሰብ ድርጅቶችን አግኝተናል። የሴትና የወጣት ማህበራትን እንዲሁም የምርጫ ቦርድና የሰብአዊ መብት ኮሚሽኖችን አግኝተናል። ሁሉም ተቋማት ምርጫ ከተጀመረ አንስቶ ለውጦች መኖራቸውን አስታውቀዋል። ይህ ለውጥ ደግሞ በአፍሪካ እንዲኖር የምንመኘውን የሚያሳይ ነው። Since elections started in this country, and for us as the Africans, this is what we would like to see. ይሄ ኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ሕዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ሕዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ሕዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁን ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁ ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። እጅግ አድርጌ ያመሰግናለሁ። በእኛ መልክ፣ በእኛ ቅርጽ፣ በእኛ ግንዛቤ እንደ ኢትዮጵያዊ ዓለም አቀፍ ስታንዳርዶችንም ኢትዮጵያዊ ባህሪያትንም በማላበስ ይኸው ህዝባችን ወጥቶ እየመረጠ ነው። እኔ በግሌ ዛሬ የምመርጠው ልክ እንደ እያንዳንዱ ኢትዮጵያዊ አንድ ድምጽ ያለኝ መሆኑን ያክል ያችን ድምጽ ለመጠቀም ነው።
ስለዚህ ደስተኛ ነኝ። የመረጥኩት ለሀገሬ ነው፣ የመረጥኩት ለማህበረሰቤ ነው፣ የመረጥኩት ለራሴም እንደ ግለሰብ ነው የመረጥኩት። በመምረጤ ምልአትነት ይሰማኛል፣ ትልቅነት ይሰማኛል። ምናልባት አንዳንዱ ባለመምረጥ የሚያጎል ነገር ላይኖር ይችላል ብሎ ሊያስብ ይችል ይሆናል። ነገር ግን እሱ አይደለም። የዘመናዊ ፖለቲካ ዲስፔንሴሽን የፖለቲካ ተራክቦት ይሄን አይደለም የሚያመለክተው። መንግስትም የምትመረጠው በድምጽ ነው የሚለው ምልክት የሚታይበት ወቅት ነው። ማንም ይሁን ማን ለማለት ነውና ዛሬ የፖለቲካ ፓርቲዎችም ሁሉም ከህዝብ እግር ስር ላይ ናቸው። ይህ ነው እንግዲህ መለበድ ያለበት የፖለቲካ ስርዓትም ግንባታም በዚህ መልኩ ነው መካሄድ ያለበት ለማለት ይችላል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን መዝጋቢ እጩዎች የመዘገበበትን 7ኛው ጠቅላላ ምርጫ በተሳካ ሁኔታ አከናውኖ ዛሬ እንግዲህ የድምጽ ማዳመር የድምጽ በምርጫ ጣቢያ ደረጃ ይፋ የማድረግ ስራ እየሰራ ይገኛል። አሁን የሚቀረው ስራ እንደምታውቁት ከየምርጫ ጣቢያው የሚገኘው ድምጽ በየምርጫ ጣቢያ ከተለጠፈ በኋላ ያ ደግሞ ተዳምሮ ወደ ምርጫ ክልል ይሄዳል። በምርጫ ክልል ደረጃ ደግሞ የሚሰራው የማዳመር ስራ ተሰርቶ ለማረጋገጥና ውጤቱን ይፋ ለማድረግ ወደ ዋናው መስሪያ ቤት ቬሪፋይ የማድረግ ወይም የማረጋገጫ ማዕከል እንዲመጣ ይደረጋል። ወደ ማረጋገጫው ማዕከል ከመጣ በኋላ ደግሞ እንግዲህ እያንዳንዱ ምርጫ ክልል በመለየት በማየት በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምጽ በዝርዝር በመመልከት በዛ ምርጫ ክልል ከተመዘገበው የህዝብ ብዛት ቁጥር አንጻር የመራጭ ብዛት ቁጥር አንጻር ምን ያህሎቹ የድምጽ መስጫ ወረቀቶች ዋጋ ያላቸው እንደሆኑ በማረጋገጥ ዋጋ የሌላቸውን በመለየት ጥቅም ላይ የማይውሉትን በመለየት ይህንን ሁሉ ስራ በመስራትና ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል። ይሄን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት። እንደምታውቁት በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት እያደረገ እየሰራ ይገኛል ማለት ነው። ስለዚህ ዛሬ ባለን ሁኔታ በዚህ ደረጃ ያሉ መረጃዎች ነው ያሉን። በቀጣይነት እንግዲህ እየተከታተልን አስፈላጊ ናቸው የምንላቸውን መረጃዎች ለሚዲያና ለህዝቡ የምናቀርብ መሆኑን ለመግለጽ እወዳለሁ።